ወይዘሮ ማርታ እና ናታን ስለ ዳጣ ጉዳይ እያወሩ ነበር ክላስ ውስጥ። ዳጣ ድንገት በሩን ከፈተችና ማርታ መኖሯን ሳታውቅ የኔ ፍቅር ናታን እያለች በሩን ከፍታ ወደ ውስጥ ስትገባ ማርታ ዞር ብላ አፈጠጠችባት። ዳጣም ደነገጠች። ምን ትመልስ? ምክንያቱም ተናግራዋለች። አንዴውኑ በድንጋጤው መሃል በጸጥታ ዝም አለች። ናታንም ከተቀመጠበት ብድግ አለ። ናታን ለወይዘሮ ማርታ እኔና ዳጣ ከመቀራረብ ውጭ ሌላ ጉዳይ የለንም ብሎ እያወራ በነበረበት ሰዓት ዳጣ መታገን አጋለጠችው። ደረጀንም ምንም እንደሌላቸውና ምንም የጀመሩት ነገር የፍቅር ታሪክ እንደሌላቸው የነገረው። ናታን ግን እኮ መዋሸት አልነበረበት፣ መናገር ነበረበት። ምክንያቱም ምንድን ነው ናታን ይህን ነገር ከቀን ከቀን አንድ ቀን ሊታይ ስለሚችል ከእሷ ጋር የሚያሳልፈውን ጊዜ ይህ ሁሉ ግን ያሳውቃቸው ጥሩ ነው ብዬ አስባለሁ። ናታን በመደበቁ በጣም እንትን ብያለሁ፣ ጠልቻለሁ። እኔ ደረጀም ና ብሎ ስለ ዳጣ ሲጠይቀው ምንም አይነት ግንኙነት እንደሌላቸው ነገረ። ናታን ለምንድን ነው ይህን ያክል መደበቅ የፈለገው? ደብቆስ የት ሊደርስ ነው? እኔ ግራ ያጋባኝ ነገር የት ሊደርስ? ደረጀ ጠየቀው በክብር። እሺ ደረጀ ሲጠይቀው በክብር አዎ ዳጣን እወዳታለሁ። እንግዲህ ምን ላድርግ? ተቆጣኝ። ደረጀ ተቆጣኝ፣ ግን ዳጣን ወድጃታለሁ ብሎ ቢለውስ ምን ችግር አለው? ወይዘሮ ማርታ እንግዲህ የፈለገችው ሌላ ነገር ነው። ወይዘሮ ማርታ የምትፈልገው ኤቢን እንዲያገባ ብቻ ነው እንጂ ሌላ ነገር አትፈልግም። ኤቢን ደግሞ ናታን ደግሞ አይወዳትም። ደረጀም ነግሯታል። ናታን ኤቢን አይወዳትም በፍጹም፣ ስለማይወዳት እንጂ አንቺ ስላልሽው ብቻ ደስተኛ ሆኖ የሚያገባት ነበረ። እንዳውም ቤተሰብ አስተዋውቀን ባለ ፍቅረኛሞች እንደሆን እናደርግ ይልሽ ነበር። ልጅሽን ቢወዳት ግን ልጅን ስለማይወዳት ነው ዝም ያለው። ስለ ኤቢና ስለ ዳጣ መቼም ብዙ ጊዜ አብረው ትኖራላችሁ። ትምህርታችሁን ስጨርሶ ስትዩ ሁሌም ሰምቶ እንዳልሰማ ዝም የሚልሽ ስለማይወዳት ነው። ምኗን መልኳን አይደለም የማይወዳት፣ ጸባዋ። ኤቢ እኮ ጸባዋ ሰው እንዲቀርባት አያደርግም፣ ሰው እንዲወዳት አያደርግም። ይህን እያስታወልሽ ታዲያ እንዴት ነው ማርታ ዳጣና ኤቢ እኩል ናቸው ምትይው? ዳጣ እኮ ፈታ ያለችልኝ ነገሮችን ቀለል አድርጋ የምንታስብ ደግሞ በወንድ አይን ውስጥ ቶሎ ፈጥና የምትገባ ልጅ ናት። ምክንያቱም ነፃነቷ፣ ለሰው ልጅ ያላት ክብር፣ ለትልቅ ለትንሽ ትላንት መታ ሰላምን እንኳ ስታግዝ አታይም። በቃ ነፃነቷ ይህ ነገር ለወንዶች አይን ትማርካለች። ናታን ደግሞ ብዙ መጽሐፎች ስለሚያነብ እንደ ኤቢ ያለችን ሴት ለትዳር አጋሩ አይመርጣትም ማለት። እሷም ትክክል ነክ ልጅን በመክራት አልሰማለች። ይኸው ዳጣ እኮ የኔ ፍቅር ብላ ጠራችሁ ፊቴ አለ። እንግዲህ ምንም ማድረግ አይቻልም። የመረጠውን መዳር ችግር የለውም። ምክንያቱም እሷና እሱ አሁኑ ግንኙነት እንደጀምሩ እናስጠነቅቃቸዋለን እንጂ ሌላው መብታቸው ነው አለ ደረጀ። ደረጀ እንደዛ ሲል ግን ማርታ ግን ደስ አላላትም። እንዴት በቤቴ ይህን ነገር ሊሰሩ ይችላሉ? ይሄማ መሆን የለበትም። በቤቴ ምንም አይነት ነገር እንዲሰሩ አልፈልግም አለች ማርታ። ደረጀ አንቺ ለልጅሽ ለናታንና ለልጅ ስፈጅላቸው ወይ ወጥተው ነበር የሚሰሩት አላት። ደረጀ እንዲህ ብሎ ሲጠይቃት አይ እኔ እኮ ያልኩት ኤቢና ናታን ይጋቡ እንጂ እንደዚህ ኪባርጓ አላልኩም። እነዚህ እኮ መባለግ ጀምረዋል፣ አለበለዚያ እናቋርጣቸው ስራቸውን አለ። ደረጀ ግን ሁሉም ነገር ገብቶታል። ናታን ለኤቢ እንዲሆን ነው የምትፈልገው ወይዘሮ ማርታ። ናታን ለኤቢ እንዲሆን ብቻ ስለሆነ የምትፈልገው ጭቅጭቋን የምትጨምረው ለምንድን ነው? ለልጄ ለምን አልሆነም? ትናንትና በመጣሽ ልጄ ይህን ልጅ አስጠጠኳል። ልጄን ለልጄ ብዬ የተመኘሁት ወንድ አሳጣችኝ። ትናንት መታ ይቺ ዳጣ የምትባል ሴትዮ ነው እሷ። አስባችሁታል? ናታን ደግሞ በፍጹም ከኤቢ ጋር አይሆንም ማለት ነው።
ናታን የውስጥ ውስጡን ሲጀመር ከዳጣ ጋር እያወሩ ነው። እኔ ግን ደስ የሚለኝ ዳጣና ናታን ቢጋቡና ህይወት ቢቀጥሉ በጣም ደስ ይለኛል። ፍቅራቸውን እያጻጻሙ ህይወታቸውን እየቀጠሉ ብናያቸው። ሰላም ጉድ ልትሆን ነበር። ኤቢ ደረጀ ጉድ ልታረገው ነበር። ሊሞሪው ግማሽ ሰዓት ላይ ዘግቶባታል። አለበለዚያ ግን እስከ መጨረሻው አዳምጠው ቢሆን ደረጀና ሰላም የዛን ቀን ኪሳራቸው ሊወርቁ ነበረ። ፈጣሪ ሲረዳቸው ግን ሊሞሪው ተቋርጧል። ወይዘሮ ማርታ ምግብ እየሰራች ኩሽና በረበረችበት ሰዓት ኤቢ መታ ለልጆችና ለትዳሬ እኮ ሰቢልኝ አላት አባዬ ሰላምን ብላ ስትነግራት ማርታ ደንግጣ ግራም ተጋባች። ምን ማለት ነው ይሄ አለቻት። እኔ እንጃ አባዬ እኮ ነው ሰላም ለልጆችና ለትዳሬ ሰቢልኝ አላሳዝንሽም ብሎ አላት። ምን ቢያደርጋት ነው እንደዛ ያለችው? እማዬ የሆነ ነገር አለ ስትላት በጥፊ ብላ ካጠገቧ አባረረቻት። ሰላምን ነሳችኝ። ኤቢዬ ምን ላደርግ እያለ ብቻዋን ኩሽና ምግብ እየሰራች ታግመተምት ይዛለች። ኤቢም ለምደው ምሰሌላት ሰላም መታት ስራ የራሷ ጉዳይ ከኩሽና ውጭ ትላታለች። ምን አገባሽ ላግዛት ብዬ እያለች እሷም ስራዋን መስራት ያዘች። ወይዘሮ ማርታ ግን ትንሽ ትንሽ የምንታቅ ይመስለኛል። ምክንያቱም ባሏን ትዳሯን እንዳይፈታ ብላ እንጂ ደረጀ ወይም ሰላም ትጠረጥራቸዋለች። ደግሞ ሰላምን ታግዛታለች ምግብ ላይ እየጠረጠረች እንኳ። ምክንያቱም ብታቅ ራሱ ወይዘሮ ማርታ ምንም እንደማትል እርግጠኛ ነኝ። ወይዘሮ ማርታ ለትዳሯ በጣም ስለምትጓጓ ከዛ ቤት መውጣት ስለማትፈልግ ብቻ ትዳሯን ትጠብቀዋለች። እና ውድ ሀገሬ ልጆች አሁን ላይ እንዴት አያችሁት? ያስተምራላ። ቤታችሁ ሰራተኛ ሲኖር፣ ሴት ልጅ ሲኖር፣ የጎረቤት ላይ አብሮ ሲኖር ምን እንደሚካሄድ በኋላ ተቀይሮ ወደ ፍቅር የሚባለው ሲሄድ አይታችሁታል። እና በጣም ደስ የሚል ነው። አስተማሪ ቪዲዮ ነው። እንደምትማሩበት ተስፋ አለኝ። ሁላችሁም ይህን ቪዲዮ ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ። እንግዲህ ናታንና ዳጣ ፍቅረኛሞች በመሆናቸው ደስ ያለው ማን ነው? ወይዘሮ ማርታም በሰማችሁ ነገር ደንግጣ ሳትወድቅ እዛው ተነስታለች። በጣም ደስ ይላል። ኤቢ መቼም ተቃጠለች። አርጁ በሷ ፍቅር እዛ እያበደላሉ፣ እሷ ግን በናታን ፍቅር። አያችሁ፣ የሚያፈቅረን ሌላ፣ እኛ ግን የምናፈቅረው ሌላ። ሁለት ሰው ግራና ቀኝ የተጋባ። ይገርማል እኮ ቤተሰብ በጣም